ሰበር ዜና በአሜሪካ በከፍተኛ ባለስልጣናት ላይ ያነጣጠረ የድሮን ጥቃት መፈጸሙ ተሰማ። በጥቃቱ ጉዳይ አሜሪካ መልስ ሰጣለች። ወዲህ ደግሞ ጀነራል ታደሰ ወረደ ከመሸ ወደ 4 ኪሎ ጠንካራ መልእክት ልከዋል። ወልቃይትን በአስቸኳይ አስረክቡን ካልሆነ ግን ሲሉ ዝተዋል። በአሜሪካ የድሮን ጥቃት መፈጸሙ ተሰማ። ጥቃቱ ያነጣጠረው በአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮና ሄግዜት መኖሪያ ቤት እንደሆነ ታውቋል። ስለ ድሮኑ ጥቃት አሜሪካ ዝምታዋን ሰብራለች። ይህ በእንዲህ እንዳለ ትራምፕ አዲስ ዘመቻ ሊጀምሩ ነው። በሺዎች የሚቆጠሩ ወታደሮቻቸውን በኢራን ድንበር ሊያሰማሩ መሆኑ ታውቋል። እናስደምጣቸዋለን። ወልቃይት በአስቸኳይ ይመለስ ካልሆነ ግን ሲሉ ጀነራል ታደሰ ወረደ አስጠነቀቁ። ጀነራሉ በወልቃይት ጉዳይ ወደ 4 ኪሎ ጠንካራ መልእክት ሰደዋል። ግዛታችን የማይመለስ ከሆነ ሌላ አማራጭ ለመጠቀም እንገደዳለን ሲሉም ተደምጠዋል። እንመለስበታለን። የሰሞኑን የደቡብ ጎንደሩን ውጊያ በተመለከተ መረጃ ወጥቷል። መከላከያ በጉዳዩ ላይ ማብራሪያ ሰጥቷል። በተላላኪዎቹ ወደ ጋይንት ለመግባት የሞከረው ኃይል ተመቶ መመለሱን አሳውቋል። በሌላ በኩል የፋኖ ሚዲያ ደጋፊዎች በኩል ከተማ ተቆጣጠርን እያሉ መረጃዎችን እያሰራጩ ነው። በጉዳዩ ላይ በዝርዝር እናስደምጣቸዋለን። በተለያዩ አጀንዳዎች ላይ ለመምከር የተጠራው ፓርላማ ምልዓተ ጉባኤ ባለመሟላቱ መሰረዙ ተሰምቷል። የህዝብ ተወካዮች ምክር ቤት ዛሬ መጋቢት 10 ቀን 2018 ዓ.ም ሊያካሂደው የነበረው መደበኛ ስብሰባ የፓርላማ አባላት ቁጥር ባለመሟላቱ በድንገት መሰረዙን ኢትዮጵያ ኢንሳይደር ዘግቧል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ሳይረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በአሜሪካ የድሮን ጥቃት መፈጸሙ ተሰማ። ጥቃቱ ያነጣጠረው በአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮና ሄግዜት መኖሪያ ቤት ያነጣጠረ እንደሆነ ታውቋል። ሆኖም ግን የድሮን ጥቃቱን ማክሸፏን አሜሪካ አስታውቃለች። ጥቃቱ ኢላማ የተደረገው የአሜሪካ የውጭ ጉዳይ ቢሮ ኃላፊ ማርክ ሩቢዮና የአሜሪካ መከላከያ ቢሮ ፔንታጎን ኃላፊ ፔት ሄግሴት መኖሪያቸው ዋሽንግተን ከተማ በሚገኘው የአሜሪካ ጦር ሰፈር እንደሆነ ተመላክቷል። ይሁን እንጂ የአሜሪካ ባለስልጣናት የሰው አልባ አውሮፕላኑ ከየትኛው ሀገር እንደተላከ አልገለጹም ተብሏል። ጉዳዩ ከኢራን ጋር የተያያዘ ሳይሆን እንዳልቀረ ተገምቷል። በአሜሪካ አቅራቢያ ከሚገኙ የኢራን ደጋፊ ቡድኖች በባለስልጣናቱ ላይ ጥቃት ለመሰንዘር ያሴሩት ሳይሆን እንዳልቀረም ተገምቷል። በተመሳሳይ ከኢራን በኩል የተባለ ነገር የለም። ይህ በእንዲህ እንዳለ ትራምፕ አዲስ ዘመቻ ሊጀምሩ መሆኑ ተሰምቷል። በሺዎች የሚቆጠሩ ወታደሮችን ሊያሰማሩ ተዘጋጅተዋል። ትራምፕ ከፍተኛ ወታደሮቻቸውን በቀጠናው ሊያሰማሩ መሆኑ ታውቋል። የኢራን ጥቃት የከበዳቸው ትራምፕ በመጨረሻም ወታደሮቻቸውን ለማሰማራት ተገደዋል። አሜሪካ ወታደሮቿን በኢራን ደሴትና በሆርሙዝ ወሽመጥ የማሰማራት ሀሳብ እንዳላት እየወጡ ያሉ መረጃዎች ያመላክታሉ። በመካከለኛው ምስራቅ የሚካሄደው ጦርነት ወደ አዲስ ምዕራፍ ሊሸጋገር ይችላል የሚል ስጋት የገባው የፕሬዝዳንት ትራምፕ አስተዳደር በሺዎች የሚቆጠሩ ወታደሮችን በማሰማራት ዘመቻውን ለማጠናከር እያሰበ መሆኑን ሮይተርስ ዘግቧል። የዜና ወኪሉ አንድ ባለስልጣንና 3 ምንጮችን ጠቅሶ ያወጣው ዘገባ እንደሚያሳየው አሜሪካ በኢራን ላይ እያካሄደች ያለችውን ጦርነት 3ኛ ሳምንት እየተገባደደ ባለበት በአሁኑ ጊዜ አዲስ የሚሰማሩት ወታደሮች አሜሪካ ለምትወስደው እርምጃ ተጨማሪ አማራጮች ሊሰጣት ይችላል ተብሏል። የአየርና የባህር ኃይልን በመጠቀም በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ደህንነት መጠበቅም ተጨማሪ ወታደሮችን ከማሰማራት ጋር የሚወሰድ እርምጃ ሊሆን ይችላል ተብሏል። ሮይተርስ ያነጋገራቸው ምንጮች እንዳሉት የሆርሙዝ ሰርጥ መተላለፊያን የመጠበቁ ጉዳይ በኢራን የባህር ዳርቻዎች ላይ ጨምር የአሜሪካ ኃይሎችን ማሰማራትን ሊጨምር ይችላል። በተጨማሪም ኢራን ወደ ውጭ ከምትልካቸው የነዳጅ ምርት 90 በመቶ በሚያልፍበት የአርግ ደሴት ላይ እግረኛ ሰራዊትን ለማሰማራት እያሰቡ መሆናቸውን ምንጮቹ ተናግረዋል። አንድ ባለስልጣን ግን ቦታዎቹ በኢራን የሚሳይልና የድሮን ኢላማ ስር በቀላሉ ስለሚወድቁ ይህ የአሜሪካ ወታደሮችን በኢራን ይዞታዎች ላይ የማሰማራት እቅድ አደጋ ሊያስከትል ይችላል ሲሉ ስጋታቸውን ገልጸዋል። ኢራን ጥቃት መፈጸሟን የምትቀጥል ከሆነ ለኢራን ከፍተኛ የነዳጅ ገቢ የሚያስገኘውን የሃርግ ደሴትን እንደሚያወድሙ ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። ባለፈው ሳምንት ማብቂያ ላይ
አሜሪካ በወታደራዊ ኢላማዎች ላይ ጥቃት የፈጸመችበት ሀርግ ደሴት ወሳኝ የነዳጅ መሰረተ ልማቶችን የያዘ በመሆኑ ከማውደም ይልቅ በቁጥጥር ስር መዋል የተሻለ አማራጭ እንደሆነ ወታደራዊ ባለሙያዎች ይመክራሉ። ትራምፕ በምርጫ ቅስቀሳቸው ወቅት በመካከለኛው ምስራቅ ግጭት ውስጥ እንደማይሳተፉ የገቡትን ቃል በማጠፋቸው በኢራን ላይ ለከፈቱት ጥቃት ከአሜሪካውያን ያገኙት ድጋፍ ዝቅተኛ ነው። በመሆኑም ወታደሮችን ወደ ኢራን የሚያሰማሩ ከሆነ ፕሬዝዳንቱ በሀገር ውስጥ ከፍተኛ ፖለቲካዊ አደጋ ይገጥማቸዋል ተብሎ ይታሰባል። ስልጣን የመቀማት አጣብቂኝ ውስጥ ገብተዋል የሚባልላቸው ጀነራል ታደሰ ወረደ ዛሬ ማምሻውን ወደ 4 ኪሎ ቁርጥ ያለ ማሳሰቢያ ልከዋል። ጀነራሉ የፌዴራል መንግስት ወልቃይትና ጠለምትን እንደ ራያ ካላስረከበን የትግራይን ግዛት በማንኛውም አማራጭ ለማስመለስ እንገደዳለን ብለዋል። የአንድ ዓመት የስልጣን ጊዜያቸውን ያገባደዱት ጀነራል ታደሰ ወረደ ማምሻውን ባወጡት መግለጫ ፌዴራል መንግስቱን አስጠንቅቀዋል። የጀነራል ታደሰ ወረደ አስተዳደር በወቅታዊ ጉዳይ ላይ ባወጣው መግለጫ ፌዴራል መንግስት ከመጪው ሰኔ ወዲህ የትግራይን ግዛቶች ማስመለስ አለበት ብሎ አሳስበዋል። ጊዜው አስተዳደሩ በመግለጫው ለፌዴራል መንግስት ማሳሰቢያ የሰጠው ጀነራል ታደሰ ወልቃይትና ጠለምት በሰላም ካልተመለሱ ሌላ አማራጭ እንጠቀማለን ባሉ ማግስት ነው። ጄኔራሉ ትናንት መጋቢት 9 ቀን 2018 ዓ.ም ባስተላለፉት ወቅታዊ መልእክት ራያን አስመልሰናል፣ አሁን የቀረን ወልቃይትና ጠለምት ነው ሲሉ ተደምጠዋል። የወልቃይትና ጠለምት ጉዳይ በሰላማዊ መንገድ በአጭር ጊዜ ልባት የማያገኝ ከሆነ በሌላ አማራጭ መሬታችንን እናስመልሳለን ብለዋል። አሁን ያለው ትውልድ የትግራይን ሉዓላዊ ወሰኖች ሳያስረከም የሚተኛ መሆን የለበትም ያሉት ጄኔራሉ ለዚህ የምንዘጋጅ ሲሉ ቀስቅሰዋል። ዛሬ ማምሻውን በኮሙኒኬሽን ቢሮአቸው በኩል ባወጡት መግለጫ ደግሞ ወደ 4 ኪሎ ጠንከር ያለ ማሳሰቢያ ልከዋል። ከመቀሌ ወደ አዲስ አበባ የተላከው ማሳሰቢያ ወልቃይት ከክረምት ወዲህ ወደ ትግራይ መመለስ አለበት የሚል ሲሆን ይህ ካልሆነ የሚፈጠረው ቀውስ የከፋ መሆኑን ጠቁሟል። እንደ መግለጫው ከሆነ የፌዴራል መንግስት ወልቃይትና ጠለምትን ሙሉ በሙሉ ወደ ትግራይ ለመመለስ እስከ መጪው ሰኔ ጊዜ ተሰጥቷል። ከመጪው ሰኔ ወዲህ የትግራይ ግዛት አካል ናቸው የተባሉት ወልቃይትና ጠለምት ካልተመለሱ ኃላፊነቱን የፌዴራል መንግስት እንደሚወስድ አስተዳደሩ አሳስቧል። በፕሪቶሪያው ስምምነት አወዛጋቢነታቸውን አምነው የፈረሙት የትግራይ ኃይሎች የምንወዛገብበት መሬት የለንም፣ ወልቃይትን መልሱልን እያሉ 3 ሰኔዎችን አልፈዋል። ላለፉት 3 ሰኔዎች በተመሳሳይ ሁኔታ ያሳለፉት የትግራይ ኃይሎች ከዚህ በኋላ ትዕግስታችን አልቋል በማለት እያስፈራሩ ነው። በተለይ በአሁኑ ወቅት ከፌዴራል መንግስት ጋር የገቡበት ውጥረት ማየሉን ተከትሎ ግዛት የማስመለስ ጦርነት እየቀሰቀሱ እንደሆነ በአደባባይ እየተገለጸ ነው። የፌዴራል መንግስት ወልቃይትና ጠለምትን እንደ ራያ ለቆ በመውጣት ካላስረከበን ለአራተኛ ሰኔ ዝተናን ቀረን እያሉ ነው። የፌዴራል መንግስቱም የወልቃይትን አወዛጋቢነት አምነው ካልተቀበሉ እንዳመጣጣቸው ይመለሳሉ የሚል አቋም የወሰደ ይመስላል። ለዚህም ወልቃይት ላይ ከወትሮው የተለየ ከፍተኛ መከላከያ ሰራዊት አስገብቶ በተጠንቀቅ ቆሞ እየጠበቀ ሲሆን ከተፈናቃይ ውጪ ህዋትን አላውቀውም ብሏል። ወልቃይትን እያስተዳደሩ የሚገኙት እነ ኮሎኔል ደመቀ ዘውዱ ከፌዴራል መንግስት ጎን ተሰልፈው ኃይላቸውን እያጠናከሩ ይገኛሉ። የህወሓት አስተዳደር ዳግም ወደ ወልቃይት አይመለስም በሚል የተደራጀው የተከዜ ዘብና መከላከያ ሰራዊት ጠለምት ላይ የተሞከረውን ትንኮሳ በጋራ መከላከላቸው ይታወሳል። በፋኖ ኃይሎች በተካሄደ ከባድ ውጊያ ባለስልጣናትን ጨምሮ በርካታ ሰዎች መገደላቸው ሲሰማ መከላከያ የተቃጣውን ጥቃት መመከቱን አስታውቋል። ከባህር ዳር ከተማ በቅርብ ርቀት ላይ በሚገኙ እንደ ንፋስ መውጫ ባሉ የጎንደር አካባቢዎች በተቀሰቀሰ ከባድ ውጊያ ባለስልጣናት መገደላቸውና በፋኖ እጅ መውደቃቸው እየተገለጸ ነው። ደቡብ ጎንደር ዞን የተለያዩ አካባቢዎች የፋኖ ታጣቂዎች ከባድ ጥቃት መፈጸማቸው በተሰማ ማግስት መከላከያ የፋኖን እቅድ ህልም አድርጌዋለሁ ብሏል። የፋኖ ታጣቂዎች በጎንደር ቀጠና ከሰሞኑ የተጠናከረ ጥቃት ለመክፈት መንቀሳቀሳቸውን ያረጋገጠው መከላከያ ስለ ባለስልጣናት ግድያ ያለው ነገር የለም። በጋይንት ቀጠና የፋኖ ታጣቂዎች ፈጽመውታል በተባለ ጥቃት የአካባቢው ባለስልጣናት መገደላቸውን የሚያመላክቱ መረጃዎች ወጥተዋል። ተገደሉት ባለስልጣናት በተጨማሪም የንፋስ መውጫ ከተማ ከንቲባ በታጣቂዎች እጅ መውደቃቸውን የሚያመላክቱ ተንቀሳቃሽ ምስሎች ወጥተዋል።
በቀጠናው የተሰማራው መከላከያ ሰራዊት ማምሻውን በሰጠው መረጃ ጋይንት ላይ የታቀደውን ጥፋት ማክሸፉን ገልጿል። መከላከያ ኢትዮጵያ ታሪካዊ ጠላቶች የሰጡትን የጥፋት ተልዕኮ ተሸክሟል ያለውን የፋኖን ኃይል ወደ ጋይንት ቢንቀሳቀሰ ያሰበውን ሳያሳካ እርምጃ ተወስዶበታል ብሏል። በአካባቢው የተሰማራው የመከላከያ ሰራዊት አዛዥ ኮሎኔል ዓለም የታደለ ጽንፈኛው ያሉት ፋኖ ለህዝብና ለሀገር የማያሰብ ይልቁንም ኢትዮጵያን ጠል የሆኑ የላኪዎችን አጀንዳ ተሸክሞ ክልሉን ለማተራመስ እየሞከረ ነው ሲሉ ከሰዋል። ከሰሞኑም በደቡብ ጎንደር ዞን ዘልቆ በመግባት ጥቃት ለመፈጸም ሙከራ አድርጓል በማለት በከተሞች ላይ ጥቃት መፈጸሙን አመልክተዋል። ይሁን እንጂ የሀገር መከላከያ ሰራዊት ጽንፈኛ ባሉት በፋኖ ላይ አፋጣኝ እርምጃ በመውሰድ የአካባቢውን ሰላም እያስጠበቀ እንደሚገኝ ኮሎኔሉ ገልጸዋል። ትናንት ከባህር ዳር በቅርብ ርቀት የተፈጸመውን ጥቃት ሲገልጹ ጋይንት ላይ የታቀደው የጽንፈኛው ቡድንና የላኪዎቹ ህለም በሀገር መከላከያ ሰራዊት ክንድ መክኗል ሲሉ ገልጸዋል። ኮሎኔሉ በሰጡት ማብራሪያ ጽንፈኛ ያሉት ፋኖ ጫካ ለጫካ ከመሽሎክሎክ ባለፈ በከተሞች አካባቢ ጥቃቅን መጠነ ሰፊ የሐሰት ፕሮፓጋንዳ እያሰራጨ ነው ሲሉ ከሰዋል። አሁን ላይ ጋይንትና አካባቢው ሰላም ነው በማለት በፋኖ ተፈጽሟል የተባለውን መጠነ ሰፊ ጥቃት ያስተባበሉት ኮሎኔሉ በታጣቂ ቡድኑ የተያዘ ከተማ እንደሌለም ገልጸዋል። በተለያዩ አጀንዳዎች ላይ ለመምከር የተጠራው ፓርላማ ምልዓተ ጉባኤ ባለመሟላቱ መሰረዙ ተሰምቷል። የህዝብ ተወካዮች ምክር ቤት ዛሬ መጋቢት 10 ቀን 2018 ዓ.ም ሊያካሂድ የነበረው መደበኛ ስብሰባ የፓርላማ አባላት ቁጥር ባለመሟላቱ በድንገት መሰረዙን ኢትዮጵያ ኢንሳይደር ዘግቧል። ምክር ቤቱ ስብሰባው መቋረጡን ከማሳወቁ በፊት የፓርላማ ሰራተኞች ዝግ ስብሰባ ይደረጋል በሚል ጋዜጠኞችን ከአዳራሹ አስወጥተው የነበረ ቢሆንም በመጨረሻ ግን በቂ አባል ባለመገኘቱ አጀንዳዎቹ ሳይነኩ ቀርተዋል። የዛሬው የ4 ኪሎ ክስተት በኢትዮጵያ ፓርላማ ታሪክ እምብዛም ያልተለመደ ክስተት ሆኖ ተመዝግቧል። ምክር ቤቱ በዛሬው ውሎ 6 ዋና ዋና አጀንዳዎችን ይዞ የነበረ ሲሆን ከእነዚህም መካከል 4ቱ የኢትዮጵያ መንግስት ከዓለም አቀፍ ተቋማት ጋር ያደረጋቸውን የብድር ስምምነቶች የሚመለከቱ ነበሩ። በተጨማሪም ላለፉት 12 ዓመታት ሲሰራበት የቆየውን የጉምሩክ አዋጅ ለማሻሻል የቀረበውን ረቂቅ ለቋሚ ኮሚቴ መምራት አንዱ የዕለቱ ተግባር እንደነበር ተገልጿል። ሆኖም የህዝብ ተወካዮች ባለመገኘታቸው እነዚህ ወሳኝ የሀገር ጉዳዮች ሳይወሰኑ ለሌላ ጊዜ ተሸጋግረዋል። ኢትዮጵያ ኢንሳይደር ያነጋገራቸው 4 የፓርላማ አባል እንደገለጹት ለስብሰባው አለመካሄድ እንደ ምክንያት የቀረበው አባላቱን ለእረፍት ወደ ምርጫ ክልላቸው መሄዳቸው ነው። የምክር ቤቱ ጽህፈት ቤት ኃላፊዎችም ምልዓተ ጉባኤው ሊሟላ እንዳልቻለም ለአባላቱ በይፋ አረጋግጠዋል ተብሏል። በ1994 የተሻሻለው የህዝብ ተወካዮች ምክር ቤትን የእረፍትና የስራ ጊዜ ለመወሰን የወጣው አዋጅ ፓርላማው በዓመት ለ2 ጊዜያት ለእረፍት እንደሚበትን ይደነግጋል። የመጀመሪያው የእረፍት ጊዜ በዓመቱ ከየካቲት 1 እስከ የካቲት 30 የሚቆይ ሲሆን ሁለተኛው ደግሞ ከሐምሌ 1 እስከ መስከረም ወር የመጨረሻ ሳምንት ዋዜማ ድረስ ያለውን ወቅት የሚሸፍን ነው። በአዋጁ በተደነገገው መሰረት በዚህ ዓመትም ለእረፍት የተበተኑ የፓርላማ አባላቱ በየካቲት አጋማሽ ካሉበት ተጠርተው የዓመቱን የመጀመሪያ አስቸኳይ ስብሰባቸውን አካሂደዋል። የተወካዮች ምክር ቤት በዚህ አስቸኳይ ስብሰባው የሀገራዊ ምክክር ኮሚሽንን የሥራ ዘመን ለተጨማሪ 8 ወራት ማራዘሙ አይዘነጋም። የእረፍት ጊዜ በፓርላማው ስር ያሉት የተለያዩ ቋሚ ኮሚቴ አባላት ስብሰባቸውን ሲያካሂዱም ቆይተዋል። የተወካዮች ምክር ቤት መደበኛ ስብሰባውን ለማካሄድ በጠራው በዛሬው ስብሰባ ግን 547 መቀመጫ ካለው ፓርላማ ግማሽ ያህሉ ሳይገኙ ቀርተዋል። በዛሬው መደበኛ ስብሰባ የፓርላማ አባላት ተሟልቶ ያልተገኙበት ሌላው ምክንያት ለመጪው ምርጫ በድጋሚ እጩ የሆኑ ተመራጮች ራሳቸውን የማስተዋወቂያ መድረክ ስላላቸው እንደሆነ መስማታቸውን እነዚህ ምንጮች አክለዋል።